አንድ ዶክተርም ነበር ወጣብን መሰለኝ እርግጠኛ አይደለሁም ጉተማ አንተ አትቀድምም ይመስለኛል ትቀድማለህ እሺ ቅደምና ለዛ ስሙ አያዝልኝም ዘካ እርግጠኛ አይደለሁም ዘቻ መሰለኝ ባለፈው ነግሮኛል እኔ ነኝ የተሳሳትኩት ለሱ እንሰጣለን ቀጥል ጉተማ እንደው ምን ተገነዘብክ እንዳጠቃላይ ከዚህ ከናሽናል ዲያሎጉን ተከትሎ እየተነዙ ካሉ ፕሮፓጋንዳዎች በተለይ አዲስ አበባ ላይ አመሰግናለሁ ባረንቱ እንግዲህ ይሄ ጉዳይ በጣም እያጋጋሉት በሄዱ ቁጥር የኦሮሞ ጥያቄም እየበዛ እየጨመረ የሚሄድ ይመስለኛል ምክንያቱም ኢትዮጵያ ውስጥ ጠቅላይ ሚኒስትሩ እንዳሉት የኦሮሞ ስም የሌለበት የኦሮሞ አሻራ የሌለበት መሬት የለም የአዲስ አበባን ጉዳይ እርሱት ተፉት ምክንያቱም በድሮ ህገ መንግስት አሁን በምንተዳደርበት ህገ መንግስት ራሱ አዲስ አበባ የፌደራል ዋና መቀመጫ ነች የኦሮሚያ ክልል ውስጥ ትገኛለች ይችላል የህገ መንግስቱ አንቀጽ 49 ላይ በህገ መንግስቱ አንቀጽ 49 ንዑስ 5 ላይ ደግሞ የኦሮሚያ ክልል ልዩ ጥቅም አለው ይላል ልዩ ጥቅም ማለት እንግዲህ ዲፋይን አልተደረገም አሁን ደግሞ በኦሮሚያ ህገ መንግስት መሰረት የኦሮሚያ ዋና ከተማ ነች ይሄ ግልጽ ነው ብዙ ሰዎች ኮንፊውዝ ይደረጋሉ አዲስ አበባ የኦሮሚያ ናት አይደለም ይሄ የሚያከራክር ጥያቄም አይደለም አከራካሪ ነው ተብሎም አይታሰብም ግን አሁን ከናሽናል ዲያሎጉ ጋር ተያይዞ በጣም እየተነዙ ያሉ ነገሮች ማን ነው እነዚህን የሚነዛውስ በእውነት የሁሉም የኢትዮጵያ ብሔር ብሔረሰቦች ጥያቄ ነው ወይ ይሄ ጉዳይ የምለው ግልጽ ነው አብዛኛው የኢትዮጵያ ብሔር ብሔረሰብ የኦሮሚያ የአዲስ አበባ የኦሮሚያ እንደሆነች በኦሮሚያ መሀል እንደምትገኝ ይረዳል ያምናል ይደግፋል ይሁን እንጂ ጠቅላይ የሆኑ አስተሳሰብ ያላቸው አንዳንድ አካላት ከድሮም ኦሮሞ ተስፋፊ ነው ኦሮሞ ዘራፊ ነው ኦሮሞ ሀገር ወይም ደግሞ ማንነታችን አጥፍቷል ብሎ የሚያስቡና እነዚህ አይነት ትርክትን የሚነዙ ሰዎች እንደዛ ስሉ እንሰማለን ስለዚህ ከህግም አንፃር ከሞራልም አንፃር ከማንነትም አንፃር ሂስቶሪካሊም በናሬቲቭ ደረጃ አዲስ አበባ የኦሮሚያ አካል ነች ብዬ ነው የማስበው ግን አሁን አዲስ አበባ የማን ናት የሚል ጥያቄ በየጊዜው ይነሳል በህገ መንግስቱ መሰረት አዲስ አበባ የዜጎቿ ነው የኦሮሚያ ዋና መቀመጫ ነው ኦሮሚያ ደግሞ ከማንኛውም ክልል በተለየ መልኩ ልዩ ጥቅም አለው ይላል በድሮ ህገ መንግስት ላይ እንግዲህ አብዛኞቻችን ህገ መንግስቱ ስረቅ ሲወጣ የሰዎቹን ኢንቴንሽን ህገ መንግስቱ አርቃቂዎቹ ኢንቴንሽን ምን እንደነበር እንኳን ባንረዳም ወይም ደግሞ ከንባብ ምናቀው ቢሆንም በወቅቱ ጭቅጭቅ ነበር ማለት ነው ጭቅጭቅ ነበር ስለዚህ በዚህ ምክንያት እነዛ ህገ መንግስቱን ያወጡ ሰዎች በዛ መልኩ አስቀምጦታል አሁን ደግሞ በህገ መንግስት ደረጃ የኦሮሚያ በሚሻሻለው ወይም ደግሞ ከምክክሩ በኋላ በሚመጣው ህገ መንግስት ላይ ልዩ ጥቅም የሚባል ነገር ከናካቴው ቀርቶ የኦሮሚያ አካል ነች ወደሚለው ለመምጣት መግባባት ላይ እንደተደረሰ ምንሰማው ነገር አለ ለዛም ነው ማለት ነው ሶሻል ሚዲያ ላይ በጣም ጩኸቱ የበረከተው ማለት ነው ስለዚህ አንድ ነገር መገንዘብ ያለባቸው ነገር አለ እነዚህ አካላት ብዙ በነካኩን ቁጥር ኦሮሞ የሚጠይቃቸው ብዙ ቦታዎች አሉ ብዙ ማለት ነው ከዚህ በፊት ኦሮሞ ለሰላም ሲል ለአንድነት ሲል ለሀገር ለእኩልነት ሲል ለሀገር ማንነት ሲል ብዙ ቦታዎቹን አልጠየቀም የሚገባውን ራሱ አልጠየቀም ብዙዎቹ እንደሚሉት ብዙዎቹ የኦሮሞ ምሁራን እንደሚሉት ትልቅ ህዝብ ሆኖ እኩልነትን የሚጠይቅ ብቸኛው ህዝብ ቢኖር ኦሮሞ ብቻ ነው ትልቅ ህዝብ ሆኖ እኩሉን ነው እኔም ከናንተ አላንስም ከናንተ ጋር እኩል ሁን እያለ የሚጠይቀው ብቸኛው ህዝብ ቢኖር ኦሮሞ ብቻ ነው ሌላው
ሰው ከእናንተ በላይ ካልሆንኩኝ የእናንተን ካልተጋራው እናንተ ላይ መጥቼ ካልሰለጠንኩኝ ይላል። ሰሜን ላይ ያሉት አሁን ጽምዶ እያሉ እንትን እያሉ ያሉትም ዋነኛ ምክንያታቸው አዲስ አበባ ለመምጣት ነው። አንተ እንዳልከው 60% የሀገሪቷ ኢኮኖሚ ያለው አዲስ አበባ ውስጥ ነው። 60% 90% ኦር ከ90 በላይ ሀብታም ያለው አዲስ አበባ ውስጥ ነው። ኢንዱስትሪ ያለው አዲስ አበባ ውስጥ ነው። አዲስ አበባ ብቻ አይደለም፣ አዲስ አበባ ዙሪያ ነው። ስለዚህ ኦሮሚያን መያዝ ማለት አዲስ አበባ መያዝ ማለት ምን እንደሆነ በደንብ ያውቃል ጠላት። ስለዚህ ይሄ ለምክክር የምናቀርበው ጉዳይ አይደለም። የማይገባንን ወይም ደግሞ በቅርባችን ያልሆነውን ቀይ ባህር ራሱ እየጠየቅን እኮ ነው። ምክንያቱም የኢኮኖሚ ጠቀሜታ ስላለው ያስፈልገናል ለኢኮኖሚያችን ብለን ስለምናስበው ከሌላ ሀገር ራሱ የሆነ ነገር እየጠየቅን ነው። የኛ የነበረ ነው ብለን ማለት ነው። አሁን ግን በእጃችን ያለው በማዕከላችን የምንኖር ነገሮች በተለይ አዲስ አበባ ጉዳይ እንጠይቃለን። እንደ ኦሮሞ አዲስ አበባ የኦሮሚያ አካል ብትሆን እንጎዳለን፣ እንጠቀማለን የምለው ነገር ለብቻ እንወያይ እንችላለን፣ ችግር የለውም። እንደ ኦሮሞ የጋራ አቋም ላይ ልንደርስ እንችላለን። የአዲስ አበባ ከተማ ነዋሪዎችም መብት አላቸው፣ እሱንም እንገነዘባለን። የአዲስ አበባ ከተማ ነዋሪዎች ኦሮሞ ብቻ ስላልሆኑ መብት አላቸው ብለን ነው የምንወስደው፣ እንገነዘባለን። የሰው መብትም እየጣስን አይደለም። ግን ኦሮሞ አዲስ አበባ ላይ ምንም አያገባውም፣ አዲስ አበባ ላይ ምንም ኢንተሬስት የለውም ብሎ የሚያነሱ ሰዎችን በዚህ መልኩ ነው ልንጋፈጣቸው የሚገባው ብዬ ነው የማስበው። ስለዚህ ከዚህ አንጻር ልንየው ይገባል። ምክንያቱም ነገሮች አግሬሲቭ በሄዱ ቁጥር ኦሮሞም በጣም ብዙ የሚጠይቃቸው ሀሳቦች አሉ። ግን እንግባባ፣ አንድ ላይ እንኖር፣ ሴት ኦፍ እናድርግ፣ እናቻችል ነገሮች ከተባሉ ግን መወያየት ይቻላል ሁሉም ነገር ላይ የምለውን ለማንሳት ነው። ቴንኪው ጉንተባ አመሰግናለሁ። ዌልካም ወዳጆች፣ በርካታ ወዳጆች ከታች እያየው ነው። አይ ቲንክ ረጅም ጊዜ ጠፍቶ የነበረ አሹንም አይቻለሁኝ። ቦታ እንደተለቀቀ አስገባቸዋለሁ። ሌሎቻችሁንም ሁላችሁንም ወዳጆች፣ እነዚህ አሁን ሲለቀቅ የሚገቡት ቀደም ብሎ ኢንቪቴሽን የተላከላቸው ሰዎች ልክ አንዱ ሲወጣ ራሱ ነው አውቶማቲክ የሚያስገባው። እንትኑ ምንድነው እኔ እየመረጥኩ ሳይሆን ሲስተሙ ነው ዝም ብሎ አውቶማቲክ የሚያስገባው በአንዱ ቦታ ማለት ነው። ዌልካም ብያለሁ። ለውስኒ አይቼሻለሁ። ስለመጣሽ ደስ ብሎኛል። ሁላችሁንም አመሰግናለሁ። አንዴ ሁላችሁም ሼር አድርጉ፣ ላይክም አድርጉ ወዳጆች። ምስራቅ በጣም አመሰግናለሁ ለላይክሽ። ለሁላችሁም ትልቅ ምስጋና አለኝ። ፍላወር እየሰጣችሁ የነበራችሁ ሁሉ በጣም አመሰግናለሁ። የበለጠ ሰው እንዲገባ ስላደረገ ይኸው በርከት ያለ ሰው እየተከታተለን ይገኛል በእናንተ ጥረት ማለት ነው። ቴንክ ዩ። እዚህ ላይ ያላችሁም ሰብስክራይብ አድርጉ። ስለ አዲስ አበባ በማን ስር ትተዳደር እያወራን ያለ ነው። ሰሞኑን አጀንዳ ሆኖ በርካታ ሰዎች ከዚህ መጥፎ ቃላቶችን የሚወራወሩበት የዚህ አዲስ አበባ ጉዳይ ሆኗል። የፊንፊኔ ጉዳይ ማለት ነው። እንዲህ የሚያነታርክ መሆንም አልነበረበትም። የፌዴራል መቀመጫ መሆን አንድ የሆነ ቦታ ተመርጦ በኢትዮጵያ ብቻም አልተጀመረም። በኢትዮጵያ ብቻም አያበቃም። ብሔር ብሔረሰብም ኢትዮጵያ ብቻ አይደለም ያለው ናይጄሪያ